ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ በድጋሚ ተገናኘን። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዕለተ ሐሙስ የማለዳ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። በተለይ በሳምንቱ መጨረሻ ተወዳጆቹ የአውሮፓ ታላላቅ ሊጎች ይመለሳሉና እንግዲህ አሰልጣኞች አስተያየቶቻቸውን እየሰጡ ይገኛሉ። እነሱን ጉዳዮች እንመለከታለን። ክለቦች ውስጥ እንግዲህ እየገባን አዳዲስ ጉዳዮቻቸውን የምንዳስስላችሁ ነው የሚሆነው። ከዛ ውጭ ግን ትናንትና የተደረገ የሽልማት ስነ ስርዓት አለ። በአፍሪካ የአፍሪካ ምርጦቹ የሚል ሽልማት ትናንትና ተደርጓል። የአፍሪካ ምርጡ እግር ኳስ ተጫዋች እንዲሁ አሰልጣኙ ጭምር ትላንትና ይፋ የተደረጉበት ስነ ስርዓትን ተካሂዶ ነበር። እሱንም ጉዳይ ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ነው የሚሆነው። ትላንትና በካፍ የተደረገውን የሽልማት ስነ ስርዓት በማስቀደም ነው የምንጀምረው። እንግዲህ የአፍሪካ ምርጦቹ የሚለው ሽልማት በየአመቱ እንደሚደረግ ይታወቃል። በጣም ብዙ ዘርፎች እንዳሉትም ይታወቃል። ለምሳሌ የአመቱ ምርጥ ክለብ፣ የአመቱ ምርጥ ብሔራዊ ቡድን፣ እንዲሁ ሌሎችም ግብ ጠባቂ ማን ነው ምርጡ፣ ከዛ በተጨማሪ አሰልጣኙ፣ ተጫዋቾቹ የሚሸለሙበት ስነ ስርዓት እንደሆነ ይታወቃል። በወፍ በረር ለመመልከት ያክል የአመቱ ምርጥ ክለብ ተብሎ የተሸለመው ከኢትዮጵያ መድን ጋር የአፍሪካ ቻምፒየንስ ሊግ ጨዋታን ያደረገው ፒራሚድስ የአመቱ የአፍሪካ ምርጡ ቡድን በመባል መመረጡ ነው የተገለጸው። ከዛ በተጨማሪ ግን የአመቱ ምርጥ ብሔራዊ ቡድን ደግሞ ተብሎ የተመረጠው የሞሮኮ አንደር 20 ወይም ደግሞ ከ20 ዓመት በታች ብሔራዊ ቡድኑ የአፍሪካ የዘንድሮ የአመቱ ምርጥ ብሔራዊ ቡድን ተብሎ ተመርጧል። እንግዲህ ከ20 ዓመት በታች የነበረውን ውድድር እንግዲህ ማሸነፉን እናስታውሳለን ዓለም ዋንጫንና ሞሮኮ በዚህ ምክንያት እንደተመረጠች ነው የተገለጸው። እንግዲህ ሌላኛው በስፋት የምንመለከተው የግብ ጠባቂ ሽልማት ነው። ትላንትና ይህ ሽልማት ተደርጓል። የአፍሪካ የ2025 ምርጡ ግብ ጠባቂ በአሁኑ ሰዓት በሞሮኮ በተካሄደው የአመቱ ምርጥ ሽልማት ስነ ስርዓት ላይ ይፋ ተደርጓል። በዚህ መሰረትም ሞሮኮዊው የአልሂላል ግብ ጠባቂ የሆነው ምርጡ ግብ ጠባቂ ያሲን ቦኑ በመባል መመረጡ ነው የተገለጸው። ያሲን ቦኑ አልሂላልን ከተቀላቀለ ወዲህ ለሁለተኛ ጊዜ የካፍ ምርጡ ግብ ጠባቂ ሽልማትን ማሸነፍ የቻለ ነው። በሌላ ዘርፍ ደግሞ የአመቱ ምርጥ አሰልጣኝ በመሆን የኬፕ ቨርዴው አሰልጣኝ የሆኑት ቡቢስታ እንዲሁ እንዳሸነፉን የተነገረው። ቡቢስታ እንግዲህ ዘንድሮ በተለይ የኬፕ ቨርድ ብሔራዊ ቡድን ለመጀመሪያ ጊዜ የዓለም ዋንጫውን እንዲቀላቀልም ትልቅ ስራን የሰሩ አሰልጣኝ ናቸው። ኬፕ ቨርድ ዘንድሮ በ2026 በሚደረገው የዓለም ዋንጫ ውድድር ላይ አፍሪካን ወክላ ከሚሳተፉ ሀገራቶች መካከል አንደኛዋ ናትና ለመጀመሪያ ጊዜ ነው በዚህ ውድድር ላይ የምትካፈለው። ይህንን ቡድን ይዞ ደግሞ ወደ ዓለም ዋንጫው ያለፈው ደግሞ አሰልጣኝ ቡቢስታ ነውና ይህንን ሽልማት ማሸነፍ ችሏል። የሞሮኮ አንደር 20 አሰልጣኝ የነበረውና ከዛ በተጨማሪ ደግሞ የሞሮኮ የዋናው ብሔራዊ ቡድን አሰልጣኝ የነበረው ዋሊድ ሬግራጋዊም ጭምር በዚህ እጩ ዝርዝር ውስጥ የተካተቱ ነበሩ። ነገር ግን የኬፕ ቨርዴው ቡቢስታ ይህንን ሽልማት ማሸነፍ የቻለው አሰልጣኝ ሆኗል። ሌላኛው በትልቁ ጉጉት የሚጠበቀው የነበረው ምርጫ ነው። የአፍሪካ የአመቱ ምርጥ ተጫዋች ማን እንደሆነ የሚጠበቅ ነበር። ከእጩዎቹ 3 ነበሩ ወይም ደግሞ ትላንትና ለሽልማት መድረኩ ላይ የቀረቡት 3 ተጫዋቾች እንደነበሩ ይታወቃል። አችራፍ ሀኪሚ፣ ከዛ በተጨማሪ ሙሐመድ ሳላህ እና ቪክተር ኦስሜን ነበሩ በእጩነት የቀረቡት። ሙሐመድ ሳላህ ዘንድሮ በጣም ጥሩ የሚባል ጊዜን ማሳለፉን የምናስታውሰው ነው። እንግዲህ ይህንን የውድድር አመት ሳይሆን እንግዲህ አምና በግሉ በጣም ጥሩ የሚባል አመትን አሳልፈዋል። ከሊቨርፑል ጋርም እንዲሁ የፕሪሚየር ሊጉ ሻምፒዮን እንደነበር እናስታውሳለን። በግሉ ግን በጣም ጥሩ የሚባል የውድድር አመትን ያሳለፈው በፕሪሚየር ሊጉ ብቻ 29 ጎሎችን አስቆጥሮ እንደነበር እናስታውሳለን። በአሲስቱም ደረጃ እንዲሁ የበላይ ነበርና አምና በጣም ጥሩ የሚባል ጊዜን አሳልፎ እንደነበር እናስታውሳለን። በባሎን ዶር የሽልማት ስነ ስርዓት ዘርፍ ላይም 4ኛ ደረጃን ይዞ ማጠናቀቁ የሚታወስ ነውና እንግዲህ በጣም ጥሩ የውድድር ዘመን አሳልፈዋል። አችራፍ ሀኪሚም ቢሆን በጣም ጥሩ ጊዜያቶችን ያሳለፈው ፓሪስ ሰን ዠርሜን ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሸንፍ እንግዲህ ይሄ ተጫዋች በጣም ወሳኝ እንደነበር እናስታውሳለን እንደሌሎቹ ተጫዋቾች ሁሉ። ከዛ በተጨማሪ የፍሬንች ሊግ ዋንንም አሸንፈዋል። በጣም ጥሩ ጊዜንም አሳልፈዋል። አችራፍ ሀኪሚ
በሞሮኮ ብሔራዊ ቡድን በጣም ጥሩ ጊዜያቶችን አሳልፈዋልና እሱም በጣም የሚጠበቅ ነበር። ለጋላታሳራይ በጣም ጥሩ ጊዜን ያሳለፈው ቪክተር ኦስሜንም በዚህ ዝርዝር ውስጥ እንደነበር የምናስታውሰው ነውና እነዚህ ሶስት ወሳኝ ተጫዋቾች በዚህ ዝርዝር ውስጥ ተካተው ነበር። የአፍሪካ የ2025 የአመቱ ምርጥ እግር ኳስ ተጫዋች ግን ይፋ ተደርጓል። በዚህ መሰረት ሞሮኮዊው የፓሪስ ሰን ዠርሜን የመስመር ተጫዋች የሆነው አችራፍ ሀኪሚ የአፍሪካ የአመቱ ምርጥ ተጫዋች በመባል መመረጥ ችሏል። ሀኪሚ በዚህ የውድድር ዓመት የአውሮፓ ቻምፒየንስ ሊግን፣ የፍሬንች ሊግ ዋንን፣ የዩኤፋ ሱፐር ካፕን፣ የኮፕ ደ ፍራንስን ዋንጫዎችን እነዚህ ጠቅልሎ መውሰድ የቻለም እንግዲህ ተጫዋች ያደርገዋል። በተጨማሪም ደግሞ ሞሮኮ ለቀጣዩ የዓለም ዋንጫ እንድታልፍም ትልቅ አስተዋጽኦን አድርጓል። አችራፍ ሀኪሚ እንግዲህ ከ27 ዓመታት በኋላ ነው በሞሮኮ ብሔራዊ ቡድን ተጫዋች ሆኖ ይህንን ሽልማት ያሸነፈው። ሙስጠፋ ሀጂ ከ27 ዓመታት በፊት ካሸነፈ በኋላ የአፍሪካ ምርጥ ተጫዋች ሽልማትን ያሸነፈ የመጀመሪያው ሞሮኮዊ ነው። ከ27 ዓመታት በኋላ ነው አችራፍ ሀኪሚ ይህንን ሽልማት ማግኘት የቻለው። ሀኪሚ ከሽልማቱ በኋላ ይሄ ለኔ በጣም ትልቅ ክብር ነው፣ አስደስቶኛል፣ ክብሩንም ፈጣሪ ይውሰድ ሲል ጭምር ነው የተናገረው። እንዲሁ የቡድን አጋሮቹንም በጣም አመስግኗል። አሰልጣኝ ሉዊስ ኤንሪኬን አመስግኗል። ፕሬዝዳንቱን ናስር አልከላይፊን ጭምርና የፓሪስ ሰን ዠርሜን ተጫዋቾችንም ይህ ሽልማት እንዲያሸንፍ ለረዱት በሙሉ ምስጋናውን ሰጥቷል። ከዛ በተጨማሪ ግን ቀጣይ አፍሪካ ዋንጫ ላይ ለማሸነፍ የቻልነውን ሁሉ እናደርጋለን ሲልም ጭምር ነው አችራፍ ሀኪሚ ትላንትና ሀሳቡን የሰጠው። በአጠቃላይ የትላንትናው ሽልማት ስነ ስርዓትም ይህንን ነው የሚመስለው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ ውድ ቤተሰቦቻችን። የአርሰናል ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ለአርሰናል ደጋፊዎችና ለአርሰናል ሰዎች በጣም ትልቁና መልካሙ የሚባለው ዜና ትላንትና ከወጡት መረጃዎች መካከል ቡካዮ ሳካ ለረጅም ጊዜ ኮንትራት ለማራዘም መስማማቱ ነው። እስከ 2030 ድረስ የሚያቆየውን ኮንትራት ለመፈረም መስማማቱ ይፋ ተደርጓልና ይሄ በጣም ለአርሰናል በጣም ትልቅ የሚባል ዜና ነው። አርሰናሎች እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ራሳቸውን ካጠናከሩ በኋላ የዝውውር መስኮቱ ከተዘጋ በኋላ ደግሞ ለወሳኝ ተጫዋቾቻቸው ኮንትራትን በማራዘም ላይ ነው የሚገኙትና ተረኛው ቡካዮ ሳካ እንደሆነ ሲገለጽ ነበር። ሌሎቹ ተጫዋቾች ኮንትራታቸውን አራዝመዋል። በቀጣይ ደግሞ የጁሊያን ቲምበርን፣ የዴክላን ራይስን የኮንትራት ጉዳይም በትልቁ እንመለከታለን ተብሎ ታስቧል። ነገር ግን ቡካዮ ሳካ በአርሰናል ቤት የሚያቆየውን ተጨማሪ ኮንትራት ለማራዘም ንግግሮችን አድርጎ እንደነበር የምናስታውሰው ነውና ይሄ ነገር ደግሞ ለበርካታ ጊዜያቶች ንግግሮች ሲደረጉ ቢቆይም ነገር ግን ምንም አይነት ፈቀቅ ያለ ነገር አልነበረውም። ነገር ግን ትላንትና በወጡ መረጃዎች መሰረት ከሆነ ግን ቡካዮ ሳካ ለሚቀጥሉት ዓመታት ይህንን ቡድን እንግዲህ በዚህ ቡድን ውስጥ እንደሚቀጥልና የዚህ ቡድን ተጫዋች ሆኖ እንደሚቀጥል እየተረጋገጠ ይገኛል። 2030 ድረስ ኮንትራቱንም ለማራዘም መስማማቱ ነው እየተነገረ የሚገኘው። በአርሰናል አካዳሚ ካደጉ ተጫዋቾችና እንግዲህ አርሰናል ከአካዳሚ ከወጡ ተጫዋቾች በጣም ጥሩ እንቅስቃሴዎችን እያደረጉ የሚገኙ ተጫዋቾች እንዳሉ ይታወቃል። ቡካዮ ሳካ ደግሞ ፈርቀዳጅ ከሚባሉት መካከል አንደኛው ነው። ከዛ በኋላ ግን ሌሎች ተጫዋቾችም እነ ማይልስ ሉዊስ ስኬሊ፣ እነ ኢታን ንዋኔሪ፣ እነ ማክስ ዶመን ጨምሮ ሌሎችም ተጫዋቾች በጣም ጥሩ ጊዜያቶችን ሲያሳልፉ እየተመለከትን ነውና ሳካ ደግሞ የቡድኑ አሁን ላይ ወሳኙ ተጫዋቾች ከሚባሉት አንደኛው ነው። እስከ 2030 ድረስም ኮንትራቱን ለማራዘም ተስማምቷል። የአርሰናልን አጥቂ ሚና ማን ሊወስድ ይችላል የሚሉ ጥያቄዎች እየተነሱ ነው። በርካታ ተጫዋቾች በጉዳት ምክንያት እያጣ ነው የሊጉ መሪ አርሰናል እና በተለይ ደግሞ የፊታችን እሁድ ተጠባቂ የሚባል የሰሜን ለንደን ደርቢ ጨዋታ ያደርጋል ከቶተንሃም ሆትስፐርስ ጋር። ከዛ በተጨማሪ በአውሮፓ ቻምፒየንስ ሊግ ከባየር ሚኒክ ጋር ይጫወታል። እንደገና በፕሪሚየር ሊጉ ከለንደኑ ተቀናቃኛቸው ከምዕራብ ለንደኑ ክለብ ቼልሲ ጋር። እነዚህ ጨዋታዎች በተከታታይ የሚመጡ ናቸውና ከበድ ያሉ ተጋጣሚዎችን ነው የሚያገኘው። ወሳኝ ተጫዋቾቹን ደግሞ በጉዳት እያጣ ነው። ጁሊያን ቲምበርን በኢንተርናሽናል ብሬክ ወቅት እንግዲህ ብራዚል ከሴኔጋል ጋር ባደረገችው ጨዋታ ላይ በጉዳት ምክንያት ሲወጣ የምናስታውሰው ጉዳይ ነው። ጁሊያን ቲምበርን መጠነኛ ጉዳት ገጥሞት እንደነበር እናስታውሳለን። ኔዘርላንድ ብሔራዊ ቡድን ጨዋታውን ሲያደርግ እንዲሁ ሪካርዶ ካላፊዮሪም ታፋው ላይ ጉዳት እንደገጠመው ከጣሊያን ብሔራዊ ቡድንም ውጪ እንደነበር የምናስታውሰው ጉዳይ ነውና ጉዳት ላይ የነበሩት የነ ቪክተር ዮኬሬሽ የነ ማርቲን ኦዴጋርድ ጉዳይም እንዲሁም የሚነሳ ነው። ካይ ሃቨርትስም ቢሆን ደግሞ በማገገም ሂደቱ ላይ ድጋሚ ጉዳቱ አገርሽቶበት ለረጅም ጊዜያቶች አሁንም ከሜዳ እንደሚርቅ የተረጋገጠ ጉዳይ ሆኗልና በቀጣይ ጨዋታዎች ላይ በአርሰናል በኩል በአጥቂ መስመር ላይ የትኛው አጥቂ ቡድኑን ይመራል ተብሎ የሚጠበቀው ጥያቄዎች እየተነሱ ነው። በጨዋታው ጉዳት ላይ የሚገኘው የፊት መስመር አጥቂው ቪክተር ዮኬሬሽ የሰሜን ለንደን ደርቢ ጨዋታ ላይ የመድረሱ ነገር አጠራጣሪ እንደሆነ የሚያሳዩ መረጃዎች በድጋሚ እየወጡ ነው። አብዛኞቹ ዘገባዎች ቪክተር ዮኬሬሽ በሰሜን ለንደን ደርቢው ጨዋታ ላይ ይመለሳል ብለው ሀሳቦቻቸውን ሲገልጹ የነበረ ቢሆንም
አሁን ላይ ግን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ይህ ተጫዋች ምናልባት በዚህ ጨዋታ ላይ ላይኖር የሚችልበት እድል እንዳለና የመሰለፉ ነገር አጠራጣሪ እንደሆነ እየተገለጸ ይገኛል። ካይ ሃቨርትስ እንደነገርኳችሁ ደግሞ ወደ ልምምድ ተመልሶ የነበረ ቢሆንም ነገር ግን በድጋሚ ጉዳቱ አገረሽቶበታልና አሁንም በድጋሚ ለረጅም ጊዜያቶች ከዚህ ቡድን ጋር አይቀጥልም ተብሏል። አርሰናሎች ብራዚላዊው ተጫዋች ጋብሪኤል ሄሱስም እንዲሁ ወደ ሙሉ አካል ብቃቱ እስከሚመለስ ድረስም እንደሚጠብቁት ነው የተገለጸው። ምንም እንኳን ከጉዳት አገግሞ ልምምዶችን ቢጀምርም ነገር ግን ለአመት ያክል ወይም ለረጅም በጣም ጊዜያቶች እንግዲህ በጨዋታዎችን አላደረገምና ማች ፊትነሱ ጥሩ የሚባል ነው ተብሎ አይታሰብም። ስለዚህ ወደ ጨዋታው አካል ብቃቱ እንዲመለስም እድሎችን ያመቻቹለታል ወይም ደግሞ ጊዜዎች ይሰጡታል ተብሎ ነው የሚጠበቀውና ይህንን ተከትሎ አርሰናል በሰሜን ለንደን ደርቢ ጨዋታ ላይ የትኛውን አጥቂ ሊጠቀም ይችላል የሚሉ ጥያቄዎች በትልቁ እየተነሱ ነው። አምናም እንደዚሁ ወደ መጨረሻዎቹ ጊዜያት በተለይ ካይ ሃቨርትዝ ከተጎዳ በኋላና ጋብሪኤል ሄሱስም እንዲሁ ከተጎዳ በኋላ አርሰናል ሁነኛ የሚባል የአጥቂ መስመር ተጫዋች እንዳልነበረው የምናስታውሰው ጉዳይ ነውና በዛ ጊዜ ሲጠቀም የነበረው አንድ ተጫዋች እንደነበር እናስታውሳለን። ሚኬል ሜሪኖን ነበር ሲጠቀም የነበረው። አሁንም በፊት አጥቂነት ሊጠቀም እንደሚችል የሚገለጸው የሚኬል ሜሪኖን አገልግሎት ነው። ሚኬል ሜሪኖ የባለፈው የውድድር ዓመት መጨረሻ በተመሳሳይ ሚና ተሰልፎ ኃላፊነቱን በሚገባ ሲወጣ እንደነበር ይታወሳል። አሁንም አርሰናል በሚቀጥለው ጨዋታ ላይ ምናልባት የቪክተር ዮኬሬሽን ግልጋሎት ማግኘት የማይችል ከሆነ ሚኬል ሜሪኖን በፊት መስመር አጥቂነት ወይም ደግሞ በፎርስ ናይንነት ጭምር ሊጠቀመው እንደሚችል ነው ግምቶች እየወጡ የሚገኙት። የአርሰናሉ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ በኤልቼ እየተጫወተ የሚገኘውን አማካዩን ሮድሪጎ ሜንዶዛን ለማስፈረም ፍላጎት አለው ነው እየተባለ የሚገኘው። ይህ ተጫዋች በኤልቼ በጣም ጥሩ ጊዜን እያሳለፈ ነውና ይህን ተጫዋች ለማስፈረም የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ በጣም ትልልቅ እንቅስቃሴዎችን እያደረገ እንዳለ ነው መረጃዎች እየወጡ የሚገኙት። ከዚህ ቀደምም ሌላኛው የፕሪሚየር ሊግ ክለብ ማንቸስተር ሲቲም ስፔናዊውን አማካይ ሮድሪጎ ሜንዶዛን ለማስፈረም ፍላጎት አሳይቶ እንደነበር የምናስታውሰው ጉዳይ ነው። በክረምቱ የተጫዋቾች የዝውውር መስኮት ከ250 ሚሊዮን ፓውንድ በላይ በማውጣት ከሌላው ጊዜ በተለየ መልኩ በርከት ያሉ ተጫዋቾችን ማስፈረም የቻሉት አርሰናሎች ምንም እንኳን ቡድናቸው በጉዳት ቢፈተንም በፕሪሚየር ሊጉ ግን አሁንም የመሪ ቦታን ተቆጣጥረው እንደሚገኙ የሚታወቅ ነው። የስፔን የመረጃ ምንጮች እንደሚያመላክቱት ከሆነ የአርሰናል አመራሮች አዲሱ ፔድሪ እየተባለ የሚጠራውን ተጫዋችም ለማስፈረም ተጫዋቹን በቅርበት እየተከታተሉት እንደሚገኙ ነው መረጃዎች እየወጡ የሚገኙት። ሌላኛው ሜንዶዛን ተመራጭ ያደረገው የውል ማፍረሻው ሲሆን አርሰናሎች በልጁ ላይ ያላቸው ፍላጎትን አጠናክረው ከቀጠሉ ተጫዋቹን ለማግኘትም 20 ሚሊዮን ዩሮ ብቻ መክፈል ይጠበቅባቸዋል ተብሎ ነው የሚታሰበው። ከአርሰናል በተጨማሪ ግን ማንቸስተር ሲቲ፣ ሪያል ማድሪድ እና ዩቬንቱስም ሮድሪጎ ሜንዶዛን ለማስፈረም ፈላጊ የሚባሉ ክለቦች ናቸውና አርሰናል ይህንን ተጫዋች ለማስፈረም ከሲቲ፣ ከሪያል ማድሪድ እና ከዩቬንቱስ ጋር ትልቅ ፉክክር ማድረግ ይጠበቅበታል ቀጣዩን ፔድሪ እየተባለ የሚጠራውን ተጫዋች ለማስፈረም። አርሰናል ከሩዋንዳ ጋር ያለውን ውል አቋርጧል። የሰሜን ለንደኑ ክለብ አርሰናል ከሩዋንዳ ቱሪዝም ቦርድ ጋር ያለውን የስፖንሰርሺፕ ስምምነትን ሰኔ ላይ እንግዲህ እንደሚያጠናቀቅ ነው ይፋ ያደረገው። እንግዲህ አርሰናሎች በማሊያቸው ጎን ላይ ቪዚት ሩዋንዳ ጋር እንግዲህ የ8 ዓመታት የዘለቀ የእጀታ ላይ ስፖንሰርሺፕ ስምምነት ፈርመው እንደነበር ይታወሳልና አርሰናል ከስፖንሰርሺፕ ስምምነቱ 10 ሚሊዮን ዶላር ማግኘቱ ተገልጿል። አርሰናል ከሩዋንዳ ጋር ባለው ስምምነት ምክንያትም ከደጋፊዎቹ በርካታ ተቃውሞችም ሲቀርቡበት እንደነበር የምናስታውሰው ነው። አሁን ላይ ግን ይሄ ውል እንደሚጠናቀቅ ነው መረጃዎች እየወጡ የሚገኙት። በተለይ የሩዋንዳው ፕሬዝዳንትም ጭምር የአርሰናል በጣም ቀንደኛ ደጋፊ እንደነበሩ በተደጋጋሚ ይገለጻልና አርሰናል ለረጅም ጊዜያቶች ለ8 ዓመታት ያክል ቪዚት ሩዋንዳ የሚል ጽሑፍን በእጃቸው ክንድ ላይ ወይም ደግሞ በጎን ላይ እንግዲህ ለጥፈው ሲጫወቱ እንደነበር ይታወሳል። ይሄ ግን ዘንድሮ ማብቂያው እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ሰኔ ላይ ይሄ ውል ስምምነት እንደሚጠናቀቅ ነው መረጃዎቹ በትልቁ እየወጡ እንደሚገኙ ዘገባዎቹ የጠቆሙት። አሁን ላይ የተሻልኩኝ አሰልጣኝ ነኝ ብሏል ሩበን አሞሪም። የማንቸስተር ዩናይትድ ጉዳዮችን ስናነሳ የምናነሳው ቀዳሚ ጉዳያችን ነው። የማንቸስተር ዩናይትድ ዋና አሰልጣኝ የሆነው ሩበን አሞሪም ያለፈው ዓመት በጣም አስቸጋሪ ጉዞ ቢሆንበትም ለአሁኑ ግን አስፈላጊ ነገር ነበር ሲልም ጭምር ነው የተናገረው። አምና በጣም አስከፊ ጊዜያቶችን አሳልፌያለሁ፣ አሁን ግን በጣም የተሻልኩኝ አሰልጣኝ ነኝ ብዬ አስባለሁ ሲል ነው ሩበን አሞሪም የተናገረው። ካለፈው አንድ ዓመት ብዙ ነገሮችን ተምሬያለሁ ብዬ አስባለሁ ያሉት አሰልጣኙ አሁን የተሻለ አሰልጣኝ ነኝ፣ ለወደፊት እንዲሁ ለአሁኑ ደግሞ ዝግጁ ነኝ ሲልም ጭምር ተናግሯል። አሁን የተሻለን እየተጫወትን ነው፣ ምክንያቱም በውጤት የመጣ የተሻለ ደግሞ በራስ መተማመን አለን።
ነገር ግን በምርጥነት ሩቅ ቦታ ላይ ነን ሲልም ጭምር ነው ሩበን አሞሪም የተናገረው። አሁንም በጣም እየተሻሻለን እንደሆነን ብናውቅም ነገር ግን በጣም ሩቅ ነን አሁንም ለምርጥነት ሲል ጭምር ሀሳቡን ሰጥቷል። ማንቸስተር ዩናይትድ ባለፉት 5 ጨዋታዎች ላይ ትልቅ መሻሻሎችን አሳይቷል። እንደውም አንዳንዶቹ ጨዋታዎች ላይ በተለይ ከኖቲንግሃም ፎረስት ጋር በነበረው ጨዋታ 2-2 አጠናቀቀ። ከቶተንሃም ጋርም እንዲሁ የነበረውን የመጨረሻውን ጨዋታ 2-2 አጠናቀቀ እንጂ በጣም ጥሩ ግስጋሴዎችን ሲያደርግ ነበር። ከዛ በፊት ያደረጋቸውን 3 ተከታታይ ጨዋታዎች አሸንፎ ነበር። በአጠቃላይ ባለፉት 5 ጨዋታዎች ምንም አይነት ሽንፈት ማንቸስተር ዩናይትድ አልገጠመውም እና ጥሩ ጊዜያቶችን እያሳለፈ ነው። በቀጣይ በ12ኛው ሳምንት ደግሞ ከኤቨርተን ጋር ጨዋታቸውን ያደርጋሉ። ከዚህ በኋላ ምናልባት ማንቸስተር ዩናይትድ በአንጻራዊነት ወይም ደግሞ በወረቀት ላይ ከተመለከትነው ቀለል ያሉ ግጥሚያዎችን ነው ከዚህ በኋላ የሚያደርገው። አብዛኞቹን በጣም ትልልቅ የሚባሉ ክለቦችን ጨዋታ አድርጎ ማንቸስተር ዩናይትድ አጠናቋል። ከሊቨርፑል ጋር ተጫውተዋል፣ ከአርሰናል ጋር ተጫውተዋል፣ ከማንቸስተር ሲቲ፣ ከቼልሲ፣ ከቶትንሃም ቶፕ 6 ከምንላቸው ክለቦች ጋር በሙሉ ጨዋታውን አድርጎ አጠናቋል። በመጀመሪያው ዙር በሁለተኛው ዙር ነው እርስ በርስ እንደገና በድጋሚ የሚገናኙት እንጂ የመጀመሪያው ዙር ጨዋታዎቹን አጠናቋልና አሁን ላይ በአንጻራዊነት ቀለል ያሉ ግጥሚያዎች ይጠብቁታል ተብሎ ይታሰባል። ነገር ግን በፕሪሚየር ሊጉ ሁሉም ቡድኖች ጠንካራ እንደሆኑ ይታወቃል። በወረቀት ላይ ካሰብነው ነው ቀለል ያሉ ጨዋታዎች እንደሚገጥሙት የሚታሰበው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ታዳጊ ተጫዋቾችን ወደ ዋናው ቡድን ለማሳደግም ከነሱ ምን መልከት እንደሚፈልጉ አብራርተዋል። በተለይ ግን ታዳጊ ተጫዋቾችን በማጎልበትም ጥሩ ነገር እንዳላቸው ጭምር ይነገራል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ብቻ ሳይሆን በስፖርቲንግ ሊዝበን በነበሩበት ጊዜ ጥሩ ታዳጊ ተጫዋቾችን እንዳፈሩ ይነገራል። እነ ጂኦቫኒ ክዋይንዳ በትልቁ የሚነሱ ተጫዋቾች እንደሆኑ የምናስታውሰው ነው። አሁን ላይ የቼልሲ ንብረት ነው፣ በስፖርቲንግ እየተጫወተ ይገኛል። በመጀመሪያ ለማንቸስተር ዩናይትድ መጫወት ክብር ነው ያሉት አሰልጣኙ ሩበን አሞሪም አንዳንድ ተጫዋቾች ይህንን እንደ ቀላል ነገር ይመለከቱታል ሲልም ጭምር ነው የተደመጠው። በመጀመሪያ የምመለከተው የተጫዋቾቹን ተክለሰውነት ሁኔታ ነው፣ ምክንያቱም በሊጉ ለመጫወት ወሳኝ ነገር ነው ሲሉ ሩበን አሞሪም ይናገራሉ። ስለዚህ አንድ ታዳጊ ተጫዋች ወደ ዋናው ቡድን ተቀላቅሎ በማንቸስተር ዩናይትድ ዋናው ቡድን ለፕሪሚየር ሊጉ እንዲጫወት ተክለሰውነቱን ጭምር እንደሚመለከቱ ነው የተናገሩት። ምክንያቱም ፕሪሚየር ሊጉ የሚፈልገው አካላዊ ጥንካሬ እንዳለ ጭምር ነው እየተናገሩ የሚገኙት። ታዳጊዎች የሚዲያውን ትኩረት እንዲቆጣጠሩትም መርዳት ይገባል ሲሉ አሰልጣኙ ይናገራሉ። ከመጠን በላይ እንዳይጫወቱ መጠንቀቅም አለብን፣ ያ ደግሞ ከዚህ በፊት ችግር ነበር ሲልም ጭምር ነው የተናገረው። ሚዲያዎች አንድ ታዳጊ ኮከብ ሲመጣም ጫናዎች ያበዙበታል ወይም ደግሞ ስለሱ በርከት ያሉ ነገሮችን ይጽፉና ተጫዋቹ ላይ ትልልቅ ኃላፊነቶችን ይጭኑበታል። ይህንን ደግሞ እንዲመለከቱ አልፈልግም ሲል ነው ተጫዋቾቹን የተናገረውና ያንን ደግሞ በመፍራት ነው ከመጠን በላይ እንዲጫወቱ አላደርግም ሲልም ጭምር የተናገረው። ወይም አብዛኞቹ ጨዋታዎች ላይ እድሎችን ማልሰጣቸውም አንዳንድ ተጫዋቾችን በዛ ምክንያት ነው ሲልም ጭምር እንዲሁ ይናገራልና ራሳቸውን አጠንክረው እንዲመጡ ወይም ደግሞ ሳይኮሎጂካሊ በደንብ ጠንካራ እንዲሆኑ ፈልጋለሁ ብለዋል። አሰልጣኙ ይቀጥልና በመጨረሻም ከታዳጊ ተጫዋቾች የምፈልገው ወሳኙ ነገር ተሰጥኦና በጣም ትልቁ ደግሞ የስራ ስነ ምግባር ነው ሲልም ጭምር ነው አሰልጣኝ ሩበን አሞሪም እንዲሁ እየተናገረ የሚገኘውና እነዚህ መስፈርቶች አንድን ታዳጊ ተጫዋች በማንቸስተር ዩናይትድ ዋናው ቡድን አካትቼም እንዳጫወተው የሚያደርጉኝ መስፈርቶች ናቸው ሲል ጭምር ነው አሰልጣኝ ሩበን አሞሪም ሀሳቡን እየሰጠም የሚገኘው። ሌላኛው እንግዲህ በመጀመሪያ ታዳጊዎች ማወቅ ያለባቸው ነገር ለዩናይትድ መጫወት ማለት ትርጉሙ እጅጉን ግዙፍ እንደሆነ ጠንቅቀው ማወቅ አለባቸው ሲልም ጭምር ተናግሯል። ይህንን ነገር በደንብ አስምሮበታል። ዩናይትድ በጣም ትልቅ ክለብ ነው፣ ለዩናይትድ መጫወት ደግሞ በጣም ትልቅ ነገር እንደሆነ ማወቅ ይኖርበታል ሲልም ጭምር ነው እየተናገረ የሚገኘው አሰልጣኝ ሩበን አሞሪም ስለ አካዳሚ ተጫዋቾች ሀሳቡን ሲያጋራ። ሌላኛው የምናነሳው ጉዳይ ስማቸው እንዲጠቀስ ያልፈለጉ የቀድሞ የማንቸስተር ዩናይትድ ተቀጣሪ ኦሌ ጉናር ሶልሻየር ማንቸስተር ዩናይትድን በኃላፊነት ሲረከቡ ነገሮች ጥሩ መምሰል ጀምረው እንደነበር ይናገራል። ሁሉም ነገር ኦሌ ጉናር ሶልሻየር ወደ ክለቡ ሲመጣ በጣም ጥሩ መምሰል ጀምሮ ነበር። በሁሉም ነገር ደግሞ እርሱ ጥሩ ነገሮችን ማከናወን ጀምሮ ነበር። ሶልሻየር የሚያደርጋቸው ወይም ደግሞ የሚናገራቸው ትንሽ የሚመስሉ ነገሮች ትልቅ ተጽዕኖ መፍጠር ጀምረው ነበር። እርሱ ደህና አደራችሁ ወይም ደግሞ ደህና ዋላችሁ ሲል ብቻ ሁሉም ሰው ፈገግታ ያሳየው ነበር። በክለብ ውስጥ ያለ ሁሉም ሰው ደግሞ ከበርካታ መጥፎ ዓመታት በኋላ እንደገና ፈገግ ማለት እንዲጀምርም አስችሎ ነበር ኦሌ ጉናር ሶልሻየር ሲል ነው ይኸው ስሙ እንዳይጠቀስ የፈለገው አንድ የመረጃ ምንጭ እየተናገረ የሚገኘውና የቀድሞ በቡድን ውስጥ የነበረ አንድ ሰው እንደነበር ይነገራል። እና ሶልሻየር በጣም ጥሩ ጊዜያቶችን በማንቸስተር ዩናይትድ
እንደሚያመጣ እርግጠኛ ነበር። ከአሰልጣኝ ሰር አሌክሳንደር ቻፕማን ፈርጉሰንም በኋላ በቡድን ውስጥ ፈገግታን የተመለከትነው በኦሌ ጉናር ሶልሻየር ጊዜ ነው ሲልም ጭምር ነው የተናገረው አንድ ሰው። በመጪው ሰኞ በ12ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም የኤቨርተናቸውን የሚያስተናግድበት ጨዋታ እንዳለ ይታወቃል። የዕለተ ሰኞ ተጠባቂ መርሃ ግብርም የሊጉ ዳኞች ኮሚቴ የ41 ዓመቱን አልቢተር ቶኒ ሃሪንግተንን በዋና ዳኝነት ይህንን ጨዋታ እንዲመሩትም መምረጣቸው ነው እየተገለጸ የሚገኘው። ይህ ዳኛ እንግዲህ ለማንቸስተር ዩናይትድ ጨዋታዎች በመሩባቸው የመጨረሻ 3 ጨዋታዎች ምንም አይነት ድል ማስመዝገብ አልቻለም። ማንቸስተር ዩናይትድ ባለፉት የ3 ጨዋታዎች ይሄ እንግዲህ የመሃል ዳኛ ጨዋታውን በመራበት ጨዋታ ላይ ማንቸስተር ዩናይትድ ያለፉትን 3 ጨዋታዎች ድል ማድረግ አልቻለም። ማንቸስተር ዩናይትድ ከነዚህ 3 ጨዋታዎች በሁለቱ ነጥብ ተጋርቶ ነው የወጣው። በአንዱ ጨዋታ ደግሞ ሽንፈት አስተናግዶ ነው የወጣውና ከነዚህ 3 ጨዋታዎች አንዱ በአምናው የውድድር ዓመት ማንቸስተር ዩናይትድ ወደ ሞሊኒው ስቴዲየም አቅንቶ በወልቨርሃምፕተን ወንደረርስ አቻው እንግዲህ 2-0 የተሸነፈበት ጨዋታ ተጠቃሹ ነው። በወቅቱ ጨዋታው ላይ ፖርቱጋላዊው የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴስ በቀይ ካርድ ከሜዳ የወጣበት ጨዋታ እንደነበር የምናስታውሰው ነውና እንግዲህ ይህ አልቢተር ማንቸስተር ዩናይትድን ባለፉት 3 ጨዋታዎች እንግዲህ ሲያጫውት ዩናይትድ ድል አልቀናውም። በዚህ ሳምንት ከኤቨርተን ጋር በሚደረገው በኦልድ ትራፎርድ ለተሰኘው ምሽት 5 ሰዓት ላይ የሚደረገው ጨዋታ ላይ ዩናይትድ ምን አይነት ውጤት ይጠብቀዋል የሚሉት ጉዳዮች በአብዛኞቹ በጉጉት የሚጠበቁ ጨዋታው ሆኗል። 12ኛው ሳምንት ላይ ደርሷል። የተወዳጁ የእንግሊዝ ፕሪሚየር ሊግ አሁንም የነጥብ መጠጋጋቶች እንዳሉ ይታወቃል። አንድ ጨዋታን ማሸነፍ ወደ ደረጃ ሰንጠረዡ ወደፊት እንድትጠጋ ያደርግሃል። አንድ ጨዋታ መሸነፍ ደግሞ እንዲሁ ወደ ዝቅ እንዲያደርግ ያደርግሃልና በጣም በትልቅ ፉክክር እየቀጠለ ይገኛል። 12ኛ ሳምንት ላይ በደረሰው የተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትዶች ተጨማሪ 10 ቁጥር ተጫዋችን እንደሚፈልጉ ነው እየተነገረ የሚገኘው። በዚህ ክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትዶች 2 የ10 ቁጥር ተጫዋቾች እንዳስፈረሙ የሚታወስ ነው። አምና በዚህ ቦታ ላይ ብሩኖ ሚጌል ፈርናንዴዝን እና አማድ ዲያሎን በ10 ቁጥር ሚና ላይ ሲጠቀሙት እናስታውሳለን። ጆሹዋ ዘርክዚም ቢሆን ለ9 ቁጥር ተጫዋች ሳይሆን ለ10 ቁጥር የቀረበ አይነት ፐርፎርማንስን የሚያሳይ አይነት ተጫዋች ነው። እንዲሁ ደግሞ ሜሰን ማውንትንም እዛ ጋር መጠቀም ይቻላል። አሁን ላይ ደግሞ ኩኛና ኤምቤሞን አምጥተው በዛ ቦታ እየተጠቀሙ እንደሆነ ይታወቃል። ነገር ግን ዩናይትድ አሁንም ቢሆን ተጨማሪ 10 ቁጥር ተጫዋችን ማስፈረም ይፈልጋሉ ተብሎ ነው የሚታሰበውና ማንቸስተር ዩናይትድ ካሪም አዲየሚን ከቦሩሲያ ዶርትመንድ ለማስፈረም ከአዲየሚም ሆነ ከክለቡ ጋር እስካሁን ንግግር ባያደርግም እንደሚፈልገው ነው ዘገባዎች እየጠቆሙ የሚገኙት። ሆኖም ግን የዩናይትድ አስደናቂ ጥበበኛ ታለንትድ እና በጣም እንግዲህ ፈጣን የክንፍ ተጫዋች ወይም የ10 ቁጥር ተጫዋች ለማስፈረም ፍላጎት አላቸውና ለዚህ ደግሞ አዲየሚ በጣም ተስማሚ ምርጫ ይመስላል። ተጫዋቹ በጣም ፈጣን እንደሆነ ይነገራልና በ10 ቁጥር ቦታ ላይ ለማንቸስተር ዩናይትድ ተጨማሪ ነገሮችን ማምጣት የሚችል አይነት ተጫዋች እንደሆነ ነው ፋብሪዚዮ ሮማኖ የሚናገረው። ነገር ግን ማንቸስተር ዩናይትዶች አሁን ላይ ከካሪም አዲየሚ ጋር ምንም አይነት ንግግሮችን ከክለቡ ዶርትሙንድ ጋርም ቢሆን ከተጫዋቹ አዲየሚ ጋርም ቢሆን ምንም አይነት ንግግሮችን አላደረጉም። ነገር ግን ዩናይትድ በቀጣይ ግን 10 ቁጥር ቦታ ላይ ተጫዋች ለመጨመር እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው የወጡት። ብሪያን ኤምቤሞ ከሊጉ ምርጥ ተጫዋቾች አንደኛው እንደሆነ ተገልጿል። የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ የፕራይም ሚዲያ ተንታኝ የሆነው ዌይን ማርክ ሩኒ ነው ይህንን ሀሳብ የሰጠው። ብሪያን ኤምቤሞ አሁን ላይ ከሊጉ ምርጥ ተጫዋቾች አንደኛው ነው ሲል ጭምር ነው ያሞካሸው። እንዲሁም እንደዚህ አይነት ሀሳቦችን የሰጠው አሁን ላይ የሊጉ 3ቱ ምርጥ ተጫዋቾች አንቷን ሴሜኒዮ፣ ብሪያን ኤምቤሞ እና ቪክተር ዮኬሬሽ ናቸው ሲል ይናገራል። በኋላ ላይ በሰፊው በማብራሪያው እንመለስበታለን። ነገር ግን እነዚህን ሀሳቦች ሰጥቷል ዌይን ማርክ ሩኒ። እነዚህ 3 ተጫዋቾች ናቸው አሁን ላይ ፕሪሚየር ሊጉ ላይ የሚነሱት 3ቱ ምርጥ ተጫዋቾች ብሏል። አንቷን ሴሜኒዮ፣ ብራያን ኤምቤሞ እና ቪክተር ዮኬሬሽ ሲል ኤምቤሞ ለዩናይትድ እያሳየ የሚገኘው ብቃት እጅጉን አስገራሚ ነው። እርሱ ብሩን ተሸክሞም እዚያ ደርሶታል ሲልም ጭምር ነው የቀድሞ የማንቸስተር ዩናይትድ ሌጀንድ ዌይን ማርክ ሩኒ እየተናገረም የሚገኘው። ሩበን አሞሪም ስለ ሰር ጂም ራትክሊፍ በይፋ ወጥቶ በቃለ ምልልስ ወቅት እሱን ስለመደገፉ ሲጠየቅ ይህንን ሀሳብ ሰጥቷል። ካስታወሳችሁ ሰር ጂም ራትክሊፍ ያንን ቃለ መጠይቅ በመስጠቱ የብዙዎችን አፍ ነበር ዝም ያስደረገው። ያው ብዙ ነገሮች እንዲረጋጉ አድርጓል። በክለቡ ዙሪያ የነበሩ ድምጾች በሙሉ እንዲቀየሩ ነበር ያደረገው። ያለ ቡድኑ በጣም አስፈላጊ ነበር። ያለ ቡድኑ እጅግ በጣም አስፈላጊ ነበረ። በግልጽ የሚታይ የሱ ቃል ትልቅ ተጽዕኖ እንደነበረው አሰልጣኝ ሩበን አሞሪም ይናገራል። ይሄ እኔ ነገሮችን የማድርግበት መንገድ አይደለም፣ ነገር ግን ለሰዎች የሚታያቸው ያ እንደሆነ አውቃለሁ ሲልም ጭምር ነው ሩበን አሞሪም የተናገረው። በተለይ ሰር ጂም ራትክሊፍ ሩበን አሞሪምን በይፋ መደገፉ
በተለይ ለሚቀጥሉት 3 ዓመታትም እድሎች እንደሚሰጡትና በሚቀጥሉት 3 ዓመታት ምን አይነት አሰልጣኝ እንደሆነ ምርጥ አሰልጣኝ እንደሆነ ማሳየት እንደሚገባ ጭምር ተናግሮ እንደነበር እናስታውሳለን ሰር ጂም ራትክሊፍ። እና ከዛ በኋላ እንግዲህ በሩበን አሞሪም ላይ የነበሩ ጫናዎች የተወሰነ መቅለሎች እንደነበሩት ተመልክተናል። ከዛ በፊት በነበሩት ወይም ሰር ጂም ራትክሊፍ ያንን ሐሳብ ከመስጠቱ በፊት በነበሩት ሳምንታት አሰልጣኝ ሩበን አሞሪም እና እንግዲህ መልቀቅ ነበር ሚዲያ ላይ በስፋት ሲዘገቡ የነበረው። ማንቸስተር ዩናይትድን መቼ እንደሚለቅ ነበር አብዛኞቹ ሚዲያዎች ግምቶቻቸውን ሲያሰፍሩ የነበሩት። ነገር ግን እንግዲህ ሰር ጂም ራትክሊፍ በይፋ ወደ ሚዲያ ወጥተው አንድን አሰልጣኝ ለማሰናበት ቢያንስ አንድ ሙሉ ሲዝን መታየት ይኖርበታል የሚል አይነት ሐሳባቸውን ካሰፈሩ በኋላና እንዲሁ ደግሞ ሩበን አሞሪምም 3 ዓመታትን ቢያንስ መታገስ እንዳለብን ማወቅ አለባችሁ በማለታቸው ምክንያት ግን የተወሰኑ መርገቦች እንደገጠሙ ከዛ በኋላ ደግሞ ማንቸስተር ዩናይትድ ውጤቱን ማሻሻል እንደጀመረ የሚታይ ጉዳይ ነው። ማንቸስተር ዩናይትድ ጆሹዋ ዝርክዚን ለመልቀቅ የተወሰኑ ማሟያዎችንና ቅድመ ሁኔታዎችን ማሟላት እንደሚፈልግ ነው የተናገረው። በተለይ እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ ጆሹዋ ዝርክዚን እንግዲህ የሚለቀው ሁነኛ ተተኪ የሚያገኝ ከሆነ ብቻ ነው። ያ ካልሆነ ግን የመልቀቅ ዕድሉ በጣም ጠባብ ይሆናል ተብሎ ነው የሚታሰበው። ሩበን አሞሪም ለአውሮፓ ውድድር ቦታ እየተፋለሙ ከመሆኑ አንጻር መጪው ጊዜ ብሩህ ለማድረግም የቡድን ጥልቀት ወሳኝ መሆኑ ይሰማቸዋል። በተጨማሪም እንደ ሌሎች ዘገባዎች ከሆነ ማንቸስተር ዩናይትድ በጆሹዋ ዝርክዚ የውሰቱን ላይ ምናልባት የሚለቀው ከሆነ በውሰት ምንም አይነት የመግዛት አማራጭን ማካተት አይፈልግም ተብሎ ይታሰባል። ተጫዋቹ በዓለም ዋንጫ ላይ ለኔዘርላንድ ብሔራዊ ቡድን ተሳትፎ ለማድረግ በሚል ክለቡን መልቀቅ እንደሚፈልግ በተደጋጋሚ ሲገለጽ የነበረ ጉዳይ ነው። ነገር ግን አሰልጣኝ ሩበን አሞሪም ግን የራሳቸው መስፈርት አላቸው። ቡድኑ ላይ ተጫዋቾች የማይመጡ ከሆነ ወይም ደግሞ በዝውውር መስኮቱ ላይ ተጫዋቾች የማይጨመሩና ስኳድ ዴብዙ ከፍ የማይል ከሆነ ጆሹዋ ዝርክዚን ለመልቀቅ በጣም እንደሚቸገሩ ጭምር ነው ሩበን አሞሪም እየተናገረ የሚገኘውና በዚህ ምክንያት ምናልባት ጆሹዋ ዝርክዚ ላይለቅ ይችላል። ቢለቅ እንኳን በውሰት ቢለቅ እንኳን ዩናይትድ በቋሚነት መልቀቅ እንደማይፈልግ ጭምር ነው እየተናገረ የሚገኘው። የጣሊያን ክለቦች የእንግሊዝ ክለቦች እዚህ ተጫዋች ላይ ፍላጎት አላቸው። ተጫዋቹ በተለይ በጃምፔሮ ጋስፔሪኒ በሚሰለጥነው ሮማ ደግሞ መጫወት እንደሚፈልግ የሚያሳዩ ዘገባዎች በተደጋጋሚ እየወጡ ነውና የዚህ ተጫዋች ቀጣይ መዳረሻ የት ይሆናል የሚለው ጉዳይ በቀጣይ የሚጠበቅ ጉዳይ እንደሚሆን ነው ዘገባዎቹም ያሰፈሩት። ማንቸስተር ዩናይትድ ማሊያዊውን አማካይ ሴኮ ኮኔን በአማካይ ስፍራ ላይ እንደ አምስተኛ አማራጭ እንደሚመለከተው ነው የተናገረው። ይህንን ተከትሎም ታዳጊ የአማካይ ስፍራ ተጫዋች በመጪው የጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን በውሰት እንዲለቅ ፍቃድ ሊሰጠው ይችላል ተብሏል። ፖርቱጋላዊው አሰልጣኝ ሩበን አሞሪም በተጫዋቹ ላይ ከፍተኛ እምነት እንዳላቸው ሲገለጽ፣ በዚህ መሰረትም ተጫዋቹ ቡድናቸውን በቋሚነት እንዲለቅም እንደማይፈልጉ ጭምር ነው መረጃው እየወጣ የሚገኘውና ይህ ተጫዋች በማንቸስተር ዩናይትድም አምስተኛው ምርጫ እንደሆነ ጭምር እየተነገረ ይገኛል። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ወደ ቤተሰቦቻችን ሊቨርፑል አንቷን ሴሜኒዮን ማስፈረም እንደሚፈልግ እየተገለጸ ነው። የመርሲሳይዱ ክለብ ሊቨርፑል አንቷን ሴሜኒዮን ከቦርንመዝ ለማስፈረምም በማጤን ላይ መሆናቸው ነው ዘገባዎች የወጡት። ሊቨርፑል ከቦርንመዝ ጋር በጣም ጥሩ የሚባል ግንኙነት እንዳላቸው ሲገለጽ፣ ተጫዋቹን ደግሞ የማስፈረም ፍላጎት እንዳላቸው ነው በተደጋጋሚ መረጃዎች የሚወጡት። የአንቷን ሴሜኒዮን ውል ማፍረሻ በጥር 65 ሚሊዮን ፓውንድ እንደሚሆን ይታወቃልና 65 ሚሊዮን ፓውንድን ማቅረብ የሚችል ማንኛውም ክለብ ይህን ተጫዋች ማስፈረም ይችላልና በጥር 65 ሚሊዮን ፓውንድ ነው። እንዲሁ ደግሞ ክረምት ላይ ደግሞ የዚህ ተጫዋች የውል ማፍረሻ ይቀንስና 55 ሚሊዮን ፓውንድ እንደሚሆን ተነግሯል። ስለዚህም ይህንን ተጫዋች ለማስፈረም ውሳኔ መወሰን ብቻ በቂ እንደሆነ እየተነገረ ነው። ማንቸስተር ዩናይትድ እና ቶትንሃምም በበኩላቸው ባለፈው ክረምትም ተጫዋቹን ለማስፈረም ቦርንመዝን ሲያነጋግሩ የነበሩ ሁለቱ ክለቦች ናቸውና ሊቨርፑል ከነዚህ ሁለት ክለቦች ጋር በጣም ትልቅ ፉክክርን ያደርጋል ተብሎ ይታሰባል። እንግዲህ ሴሜኒዮ በሊቨርፑል በጣም የሚፈለግ ተጫዋች እንደሆነ እየተገለጸ ነው። ለጊዜያዊነት ብቻ ሳይሆን ለሞሐመድ ሳላህም የረጅም ጊዜ ተተኪ ተደርጎ የሚታየውም ተጫዋች እሱ እንደሆነ እየተገለጸ ነው። ፕሪሚየር ሊጉ ላይ በጣም ልምድ ያለው ተጫዋች ነው። በሁለቱም ክንፎች የመጫወት አቅም እንዳለው ደግሞ የሚታወቅ ነውና ለሊቨርፑል በጣም ትልቅ አገልግሎትን ይሰጣል ተብሎ የሚጠበቅ ተጫዋች እንደሆነ እየተነገረ ይገኛል። በዚህ መሰረትም ሊቨርፑሎች ይህንን ተጫዋች ለረጅም ጊዜ ለማስፈረምም ፍላጎቱ እንዳላቸው ነው የሚገለጸው። ስለዚህ ከቶትናምና ከማንቸስተር ዩናይትድ ጋርም በትልቁ ፍክክሮችን ያደርጋሉ። በሌላ በኩል ግን ሊቨርፑል የኢብራሂማ ኮናቴን ውሳኔ በመጠባበቅ ላይ መሆናቸውም እየተገለጸ ይገኛል። ኮናቴ በቀጣይ የሚቀርብለትን ውል ለመፈረም ወይም ደግሞ በነፃ ሊቨርፑልን ለመልቀቅ ውሳኔውን እንደሚወስን ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ሰሞኑን በነበረ ጋዜጣዊ መግለጫ ላይ ኢብራሂማ ኮናቴ
ሊቨርፑል ለኔ ኮንትራት እንዳቀረበ አድርጋችሁ ሚዲያዎች እያወራችሁ ትገኛላችሁ። ይህንን ከየት እንዳመጣችሁት አላውቅም። ምንም የቀረበልኝ የኮንትራት ማራዘሚያ ጥያቄ የለም ሲል ጭምር ነበር ኢብራሂማ ኮናቴ የተናገረውና ነገር ግን ሊቨርፑሎች እንደሚገለጸው ከሆነ ሶስት ዙር ጥያቄዎችን እንዳቀረቡለት ይነገራልና ሊቨርፑል አሁንም ከኮናቴ ጋር አዲስ ውል እየተነጋገሩ ነው። ተጫዋቹ በአውሮፓ ዙሪያ በርካታ እድሎች ስላሉት ምን ማድረግ እንዳለበትም መወሰን ይኖርበታል ተብሎ ይታሰባል። ሊቨርፑል ሀሳባቸውን አቅርበው ከተጫዋቹ መልስም እየጠበቁ እንዳለ ነው ፋብሪዚዮ ሮማኖ ታማኙ የመረጃ ምንጭ እየተናገረ የሚገኘው። ስለዚህ ኢብራሂማ ኮናቴ በቀጣይ በቶሎ ውሳኔውን እንዲያሳውቃቸው ፍላጎት አላቸው። በሚቀጥለው ጥር አሊያ ደግሞ ክረምት ሊቨርፑል በተከላካይ መስመሩ ላይ በደንብ ጭማሪዎችን ያደርጋል ተብሎ ይታሰባል። ኢብራሂማ ኮናቴ በሊቨርፑል ኮንትራቱን የማያራዝም ከሆነ በሚቀጥለው ክረምት በነፃ ወደ ፈለገበት ክለብ እንደሚቀላቀል ይታወቃልና ሊቨርፑል እሱን ለመተካት ካሰባቸው ተጫዋቾች መካከል ሌላኛው በነፃ የሚገኙትን ሁለት ተጫዋቾች እየተመለከተ ነው። አንደኛው የክሪስታል ፓላሱ በክረምቱም ለማስፈረም በጣም ከጫፍ ደርሶ የነበረው ማርክ ጎሄን እንዲሁ በዚህ ክረምትም በድጋሚ ለማስፈረም እንቅስቃሴ ያደርጋል ተብሎ ይታሰባል። ምክንያቱም እሱም በክረምቱ በነፃ የሚገኝ ተጫዋች ነው የሚሆነው። ሌላኛው የባየር ሚኒኩ ዳዮት ኦፓሚካኖ እሱም በነፃ ዝውውር የሚገኝ ተጫዋች ነውና ሊቨርፑል ከነዚህ ተጫዋቾች መካከል ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ሌሎች ተጫዋቾችም ከሊቨርፑል ጋር ስማቸው የሚነሱ የተከላካይ ስፍራ ተጫዋቾች ያሉ ከነዚህ መካከል እንደ ባስቶኒ አይነት የኢንተር ሚላን ተጫዋች፣ የዶርትመንዱ ሽሎተርቤክ እንዲሁም የሚነሱ ሌሎች ተጫዋቾችም እንዲሁ ከኒውካስል ዩናይትድም ጭምር የሚያነሷቸው ተጫዋቾች እንዳሉ ይታወቃልና በርከት ያሉ ስሞች ከሊቨርፑል የመከላከል ክፍል ጋር በተያዘ ስማቸው ይነሳል። ነገር ግን ሊቨርፑሎች አሁን ላይ ፋብሪዚዮ ሮማኖ እንደገለጸው ከሆነ ኢብራሂማ ኮናቴ በቶሎ ውሳኔውን እንዲወስንና እንዲያሳውቃቸው ፍላጎት እንዳላቸው ነው እየተነገረ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ከቸልሲ ጋር በተያዘ የሚነሳው ጉዳይ ቸልሲዎች በኤንዞ ፈርናንዴዝ በጣም ደስተኛ እንደሆኑ የዘ አትሌቲኩ ዘጋቢ የሆነው ሳይመን ጆንስ እየተናገረ ይገኛል። ውስጣዊ መረጃ ምንጮችን መሰረት በማድረግ በኤንዞ ማሬስካ ስር በጣም ተሻሽሎ መታየቱ በደንብ ይፋ ተደርጓል። እነዚህ ምንጮች እንደሚናገሩት ከሆነ ተጫዋቹ ቡድኑ የሚጫወትበትን መንገድ ለማሳለጥም ፍጹም ተስማሚ ተጫዋች አድርገው ቸልሲዎች ይመለከቱታልና በጣም በሱ ደስተኞች እንደሆኑ ነው በኤንዞ ፈርናንዴዝ የተናገረው። ኤንዞ ፈርናንዴዝን ለማስፈረም ሪያል ማድሪድ በተለያዩ የዝውውር መስኮቶች ግን እንቅስቃሴ ማድረጉን እንደቀጠለ ነው የሚገኘው። ከቤኔፊካ ወደ ቸልሲ በውድ ዋጋ ከመጣ በኋላ አሁንም በቸልሲ በትልቁ በንብረትነት የሚታይ አይነት ተጫዋች ነው ወይም ትልቁ ተጫዋቻቸው አድርገው ይመለከቱታል። ሌሎች በቡድኑ ላይ ጥሩ ተጫዋቾች ቢኖሩም ኤንዞ ፈርናንዴዝም ከነዛ መካከል አንደኛው እንደሆነ ይታመናልና ሪያል ማድሪድ መሀል ሜዳውን ለማሻሻል ከሚመለከታቸው ተጫዋቾች መካከል አንደኛው ኤንዞ ፈርናንዴዝ እንደሆነ ይታወቃልና ቸልሲዎች ይህንን ተጫዋች ግን ለረጅም ጊዜ ኮንትራት በማስፈረማቸው ምክንያት እንደሚያቆዩት ነው የሚተማመኑት። ሌላኛው ለቸልሲ መረጃ ምንጮች በጣም ቅርብ ተብሎ የሚታሰበው ማትላው ቴሌግራፍ ላይ እንደጻፈው ከሆነ የኮል ፓልመር የብሽሽት እስከ ቀዶ ጥገና ድረስም የሚያስኬድ ጉዳት አልነበረም። ከማንቸስተር ዩናይትድ ጨዋታ ላይም ተቀይሮ ከወጣ በኋላ ችግሩን ተቆጣጥሮ ቀስ በቀስ ጨዋታዎችን እንዲያደርግ ከመፍቀድ ይልቅ ካለበት ጉዳት ሙሉ በሙሉ እስኪያገግምም ከሜዳ እንዲርቅ ተደርጓልም ብሏል ማትላው ሲናገርና ይሄ ነገር ደግሞ ጥሩ እንዳልነበር ጭምር ነው የተናገረው። ኮል ፓልመር እንግዲህ ቀላል ተፈጥሮና በዝምተኛነቱ ባህሪውም አንዳንድ ጊዜ ትኩረት የሌለው ሊያስመስለው ይችላል። ነገር ግን ምንጮች እንደሚጠቁሙት ከሆነ እሱ በእግር ኳሱና ለቸልሲ በእንግሊዝም ከፍተኛ ደረጃ ላይ ለመጫወትም ባለው ፍላጎት የዓለም ዋንጫን ጨምሮ በጣም ቁም ነገረኛ እንደሆነ ነው የሚናገረው። ማትላው እንደተናገረው ከሆነ ኮል ፓልመር የመልበሻ ክፍል ውስጥም ከተናጋሪ አባላት አንዱ ባይሆንም የቸልሲ አመራር ቡድን አባል ነው። በክለብ ውስጥም እንደ ማጠባበቂያ ተብሎም ደግሞ ይገለጻል። ማለትም ከተለያዩ እድሜ አይነት ሰዎች ጋርም መገናኘትና መግባባት የሚችል ሰውም እንደሆነ ጭምር ነው በመልበሻ ክፍል ውስጥ የሚነገረውና በጣም ብልህ ተጫዋች እንደሆነ ጭምር ነው በርካቶች የሚያነሱለት። ኮል ፓልመር በቀጣዮቹ ጨዋታዎች ላይ ከጉዳት ይመለሳል ተብሎ ይታሰባል። እንግዲህ ቸልሲ በቀጣይ በፕሪሚየር ሊጉ ጨዋታ ላይ ያደርግና ምናልባት ከዛ በኋላ በሚደረገው የአውሮፓ ቻምፒየንስ ሊግ ከባርሴሎና ጋር በሚደረገው ጨዋታ ወይ በሱኛው ጨዋታ ይመለሳል። ካልሆነ ደግሞ በቀጣዩ የፕሪሚየር ሊግ ጨዋታ ላይ ሊመለስ የሚችልበት እድል እንዳለ ነው ከኮል ፓልመር ጋር በተያያዘ የተያዙ መረጃዎች የወጡት። አሁን ያለው አዝማሚያ የኒኮላ ጃክሰን 65 ሚሊዮን ዩሮ የመልቀቂያ አንቀጽ ባየር ሚኒክ እንደማይጠቀመው ነው። እንደ እውነቱ ከሆነ ባየር ሚኒክ ሌሎች አማራጮችን መመልከት ጀምሯልና ኒኮላ ጃክሰንን በቋሚነት የማስፈለም ብዙም ፍላጎቶች እንደሌሉት ነው የጀርመኑ ታማኙ ተነባቢ ጋዜጣ
ቢልድ መረጃውን እያጋራ የሚገኘው። ሪያል ማድሪድን እንመልከት። ኤደር ሚሊታኦ ለሳምንታት ከሜዳ ይርቃል። የሪያል ማድሪዱ ብራዚላዊ የኋላ መስመር ተጫዋች የሆነው ኤደር ሚሊታኦ ጉዳት እንዳጋጠመው ይታወሳል። ብራዚል ከቱኒዚያ ጋር ባደረገችው ጨዋታ ላይ አሁን ላይ ኤደር ሚሊታኦ በቀኝ እግሩ ጡንቻ ላይም እንዳጋጠመው ጉዳቱ ተገልጿል። ይህንን ተከትሎ ሚሊታኦ ከ2 እስከ 3 ሳምንታትም ከሜዳ እንደሚርቅ ነው ይፋ የተደረገው። ሚሊታኦ እንግዲህ በእነዚህ ሳምንታት ከሜዳ ሲርቅም ሪያል ማድሪድ ከኤልቼ ጋር፣ ከኦሎምፒያኮስ ጋር በአውሮፓ ቻምፒየንስ ሊግ፣ ከዢሮና ጋር እና ከአትሌቲክ ቤልባኦ ጋር የሚያደርጋቸው ጨዋታዎች ላይ ላይኖር እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ኤደር ሚሊታኦ ለነዚህ ጨዋታዎችም ላይኖር እንደሚችል የሚያሳዩ ዘገባዎች እየወጡ ይገኛሉ። ሪያል ማድሪድ የሚሊታውን ጉዳት በጥንቃቄ ለማስተናገድ አቅዷል። ምክንያቱም ክለቡ አሁን ላይ ቅድሚያ የሚሰጠው ብራዚላዊው ተጫዋች ከማንቸስተር ሲቲ ጋር ለመጫወት ዝግጁ እንዲሆንና ነገሮችን ማመቻቸት ነው። ስለዚህ በሚቀጥሉት ጨዋታዎች ላይ እረፍት እንደሚሰጠውና ከጉዳቱ ሙሉ ለሙሉ እንዲያገግምም እድሎች እንደሚሰጡት ነው የተናገረው። እስከ 3 ሳምንታትም ከሜዳ እንደሚርቅ ጭምር ነው መረጃዎች የወጡት። ባሳለፍነው ክረምት ከዝውውር መስኮት ሪያል ማድሪድን በመልቀቅም የጀርመኑ ክለብ ስቱትጋርትን የተቀላቀለው ስፔናዊው አማካይ ቼማ አንድሪያስ አሁን ላይ እያሳየ ያለው አስደናቂ ብቃት በጀርመን ብዙ ሰዎችን አስደምሟል ተብሏል። ከዚህ በተጨማሪም አሁን ላይ በርካታ የአውሮፓ ታላላቅ ክለቦችም ተጫዋቹን ማስፈረም ይፈልጋሉ። ሆኖም ግን ሪያል ማድሪድ 2026 ላይ ተጫዋቹን መልሶ ለማስፈረም የሚፈልግ ከሆነ ለጀርመኑ ክለብ 13.5 ሚሊዮን ፓውንድ ብቻ ነው መክፈል የሚጠበቅበት። ስለዚህ ይህንን ተጫዋች የግላቸው የማድረግ ቅድሚያነት አላቸው ወይም ቅድሚያ ይሰጣቸዋል። 13.5 ሚሊዮን ዩሮን የሚከፍሉ ከሆነ ተብሏል። ቼማ አንድሪያስ በጣም ጥሩ የሚባል ጊዜን በጀርመን ስቱትጋርት እያሳለፈ ነው የሚገኘው። ብራይተን በጥር ተጫዋቾች የዝውውር መስኮት ጎንዛሎ ጋርሲያን በውሰት ማስፈረም ይፈልጋሉ። ሊድስ ዩናይትድ እና ሰንደርላንድም የተጫዋቹ ፈላጊ የሆኑ ክለቦች እንደሆኑ እየተገለጸ ነው። በሪያል ማድሪድ ቤት በተለይ በክረምቱ የኬሊያን ኤምባፔ አለመኖርን ተከትሎ በክለቦች የዓለም ዋንጫ ላይ በጣም ጥሩ ጊዜያቶችን አሳልፈዋል። በክለቦች የዓለም ዋንጫ ከፍተኛ ግብ አስቆጣሪነትም በአንደኝነት ማጠናቀቁን የምናስታውሰው ነውና ጎንዛሎ ጋርሲያ እስከዛ እንግዲህ በኋላ ግን በላሊጋው ላይ የሚጠበቀውን ያክል የጨዋታ ጊዜያቶችን ማግኘት አልቻለም። በተለይ በፊት መስመር ላይ ባሉት ተጫዋቾች ምክንያት ማለት ነው። እነ ፍራንኮ ማስታንቱኖ፣ እነ ሮድሪጎ፣ ኬሊያን ኤምባፔ፣ ቪኒሲዮስ ጁኒየር እዛ ቦታ ላይ በመኖራቸው ምክንያት ደቂቃዎችን እንደ ልብ ማግኘት አልቻለም። ስለዚህ ብራይተን ወይ ደግሞ ሊድስ ዩናይትድ ወይ ደግሞ ሰንደርላንድ በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች በውሰት ለማስፈረም ፍላጎት ያላቸው ክለቦች እንደሆኑ ነው እየተገለጸ የሚገኘው። ሮድሪጎ ይናገራል። አሁን ልክ በብራዚል አሰልጣኝ እምነት እንደሚጣልብኝ እሱን ለማሳመንም ጠንክሬ እሰራለሁ ብሏል። ሻቪ አሎንሶን ለማሳመን ጠንክሮ እንደሚሰራ ሲናገር ብቃቴን የማሳይበት አጋጣሚ ልምምድ ቦታ ላይ ብቻ ቢሆንም ወደፊት ግን የተሻለ እድል ይኖረኛል ብዬ አስባለሁ ሲል ነው ሮድሪጎ ግቫይሽ ሀሳቡን እየሰጠ የሚገኘው። ወደ ሳንቲያጎ ቤርናቢው የሚመጣ ማንኛውም የሪያል ማድሪድ ደጋፊ የልዩ ነገር አካል እንደሆኑ ሊሰማው ይገባል። እናም ቴክኖሎጂው ያንን እንድናደርግም ያስችለናል። እያንዳንዱን መስተጋብር በማሻሻልም ከሁሉም ደጋፊዎቻችን ጋር ያለውን ስሜታዊ ግንኙነትንም እናጠናክራለን ብለዋል ፍሎሬንቲኖ ፔሬስ ሲናገሩ። ቪኒ ጁኒየር ከሻቪ አሎንዞ ጋር ያለው ግንኙነት መቀነሱን ተከትሎ ሊቨርፑል የ100 ሚሊዮን ዩሮ ዋጋ ደግሞ ያለው የዝውውር ጥያቄ ለማቅረብ እያሰበ ነው ሲል ፌጂያስ ያወጣው መረጃ ያሳያል። ቪኒ በግራ ክንፍ ስፍራ ላይ ጥሩ ተጫዋች ሲሆን ለሊቨርፑል ሚዛኑን ከመጠበቅ ባለፈ ተጨማሪ የማጥቃት አማራጭንም ይሰጣቸዋል ብሎ ያስባል ፌጂያስ የተባለ የመረጃ ምንጭና እንግዲህ ቪኒ ጁኒየር እና ሻቪ አሎንዞ በገቡት ሰጣ ገባ ምክንያት ግንኙነታቸው ቀንሷል። ስለዚህ ምናልባት ሪያል ማድሪድ በሚቀጥለው ክረምት ይህንን ተጫዋች ለመሸጥ ሊያስብ ይችላል የሚሉ ዘገባዎች እየወጡ ነውና ሊቨርፑልን ጨምሮ ሌሎችም እነ ማንቸስተር ሲቲ እና የሳዑዲ አረቢያ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት ሊኖራቸው እንደሚችል ነው ግምቶች የወጡት። ቸልሲ አንቶኒ ሩዲገርን ወደ ሪያል ማድሪድ በነፃ ከሰደዱ በኋላ ወደ ክለቡ የመመለስ ከፍተኛ ፍላጎት አድሮባቸዋል። ቡድኑ በችግር ጊዜ አርአያ ለመሆንና ቲም ሊደር የሆነ ተጫዋች እንደሚያስፈልገው ያምናል። ይህ ሚና ደግሞ ቲያጎ ሲልቫ በ35 ዓመቱ ቸልሲን ሲቀላቀልም ከነበረው ሚና ጋር ተመሳሳይ ሲሆን በዚህ ሁኔታ ሩዲገርም በክለቡ አዲስ እንዳለመሆኑ መጠን ቢመለስ የሚል ሀሳብም ወይም ውጥንም እንዳላቸው ጭምር ነው እየተነገረም የሚገኘውና ፌጂያስ እንደገለጸው ከሆነ ቸልሲዎች ሩዲገርን የመመለስ ፍላጎት አላቸው ብሎ ነው ዘገባውን እያሰፈረም የሚገኘው። ባርሴሎናን እንመልከት። ካሸነፍኩኝ የመጀመሪያ ስራዬ ለሊዮኔል ሜሲ መደወል ነው ብለዋል። ለባርሴሎና ፕሬዝዳንታዊ ምርጫ እጩ የሆኑት ቪክተር ፎንት የምርጫውን ካሸነፉ ሊዮኔል ሜሲን ለመመለስም
ጥረት እንደሚያደርጉ ቃል ገብተዋል። አሸናፊ ከሆንኩኝ መጀመሪያ ላይ የምደውለው ለሜሲ ነው ያሉት እጩ አሰልጣኙ ወይም ፕሬዝዳንቱ እሱ መመለስ አለብን የቻልነውንም እናደርጋለን ሲልም ጭምር ነው የተናገረው። አክለውም የሜሲን ሐውልት ገና ጅማሮ ነው፣ በቂ አይደለም፣ ይህንን ለፖለቲካ ዓላማ መጠቀም የለብንም ሲሉ ጭምር ነው ያሳሰቡት። ይህንን ዮሃን ላፖርት በተደጋጋሚ አድርጎታል ሲሉም ነው ተፎካካሪያቸውን የተቹት። ፕሬዝዳንት ዮሃን ላፖርት በቅርቡ በካምፕ ኑ ስቴዲየም ለሊዮኔል ሜሲ ሐውልት ሊገነባ መሆኑን ተናግረው እንደነበር የሚታወስ ነው። ባርሴሎና በ2026 መጀመሪያ ፕሬዝዳንታዊ ምርጫ የሚያደርግ ሲሆን ስፔናዊው ባለሀብት ቪክተር ፎንት የዮሃን ላፖርት ብርቱ ተፎካካሪ እንደሚሆኑ ነው የሚጠበቀው። በተለይ ደግሞ ዮሃን ፎንት እንግዲህ ቪክተር ፎንት በተለይ ደግሞ በሻቪ ሄርናንዴዝም ወይም ደግሞ በሻቪ ሄርናንዴዝ ድጋፍ እንደተሰጣቸው በርከት ያሉ የባርሴሎና ደጋፊዎችንም ድጋፍ ያገኛሉ ተብሎ እንደሚታሰብ ነው መረጃዎች የወጡት። ዮሃን ጋርሲያ ከጉዳቱ ሙሉ በሙሉ ማገገሙ ተገልጿል። የባርሴሎናው ግብ ጠባቂ ለሳምንታት ከሜዳ ርቆ የነበረውን ጉዳት ነፃ መሆኑን የስፔን መገናኛ ብዙሃን ዘግበውታል። ዮሃን ጋርሲያ ከኤስፓኞል ባርሴሎናን በያዝነው የውድድር ዓመት ከተቀላቀለ ወዲህ በርካታ ጨዋታዎች ላይ የመጀመሪያ አስተላለፍ ላይ ይካተት እንደነበር የምናስታውሰው ነው። የካታላኑ ክለብም እየቀጠለ በሚገኘው የውድድር ዓመትም በሁሉም የሜዳ ክፍሎች ላይ በርካታ ተጫዋቾችን በጉዳት ሳቢያ በማጣት ላይ ይገኛል። በግብ ጠባቂነት ለ10 ዓመታት ክለቡን ያገለገለው ማርክ አንድሬ ቴር ሽቴገን እና ዮሃን ጋርሲያም በተመሳሳይ ጉዳት እንደነበሩ የምናስታውሰው ነው። አሁን ላይ ለቴር ሽቴገን ተተኪ እንዲሆን የታሰበው የጋርሲያ መመለስም ለአሰልጣኝ ሃንስ ፍሊክ እፎይታን የሚሰጥ ነው ተብሏል። ተጫዋቹ የፊታችን ቅዳሜ በላሊጋው ባርሴሎና ከአትሌቲክ ቤልባኦ ጋር በሚያደርጉት ጨዋታ ላይ ወደ ሜዳ እንደሚመለስ ነው መረጃዎቹ የወጡት። ጄራርድ ማርቲን ይናገራል። ባለፈው ዓመት ጄራርድ ማርቲን ራሱን በዓለም ላይ ካሉትም ምርጥ የግራ ተከላካዮች አንዱ አድርጎ ማቅረብ ከቻለም በሃንስ ፍሊክ ምክንያት እንደነበር ይናገራል። በእኔ ቦታ ላይ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ እንደሆንኩኝ እንዲዘገብ የሚረዳኝ ወይም እንገረዘብ የሚረዳኝ ሃንስ ፍሊክ ነው ሲልም ጭምር ነው ጄራርድ ማርቲን የተናገረው። የዌይን ሩኒ የወቅቱ 3 ምርጥ ተጫዋቾችን ይፋ አድርጓል። አንደኛ ሴሜንዮ ብለዋል። ከቦርንመዝ ድንቅ ተጫዋች ነው ብዬ አስባለሁ። ካለፈው የውድድር ዘመን ጀምሮ ጥሩ ብቃቱንም አሳይቷል፣ ቀጥሏል። ሁለተኛ ምርጫ ብራያን ኤምቤሞ ነው የሚሆነው። ጥሩ ብቃት እያሳየ ማንቸስተር ዩናይትድን እዚህ ያደርሷል። በቀዩ ቤትም በጥሩ ብቃት እንደሚቀጥል አስባለሁ። ሶስተኛው ቪክተር ዮኬሬሽ ነው። አርሰናል ለጥቂት ዓመታት ትክክለኛ 9 ቁጥር ተጫዋች ሲፈልግ ቆይቷል። እናም አሁን ላይ በሩጫው በጥረቱ በኳስ ቁጥጥሩና በእርግጥም በጥቂት ጎሎች ሁሉንም ነገር ሰርቷል። እነዚህ ደግሞ ለኔ ምርጥ 3 ተጫዋቾች ናቸው በዚህ ጊዜ ሲልም ጭምር ነው የተናገረው ዌይን ማርክ ሩኒ። ሜጀር ሊግ ሶከር ተጫዋቾችን ሰነፍ ያደርጋል ብለዋል ማርሴሎ ቤልሳ። የዩራጓይ ብሔራዊ ቡድን አሰልጣኝ የሆኑት ማርሴሎ ቤልሳ በኤምኤልኤስ የሚጫወቱ ዩራጓውያን ተጫዋቾች ወደ ሌላ ቦታ እንዲያመሩ መምከራቸውን የተነገረው ሜጀር ሊግ ሶከር ተጫዋቾችን ሰነፍ የሚያደርግ ሊግ ነው ሲሉ ነግረውኛል ሲልም ነው የቀድሞው የሎስ አንጀለስ ተጫዋች የነበረው ክሪስቲያን ኦሊቬራ የተናገረው። ከወጣት ቡድኑ ጋር በነበሩ ሰዓት ሜጀር ሊግን መልቀቅ ለእግር ኳስ ሕይወትክ ጥሩ ነው ብለው እንደመከሩትም ተጫዋቹ ተናግሯል። ተጫዋቹ የአሜሪካ ሜጀር ሊግ ሶከርን በመልቀቅ በአሁኑ ሰዓት በብራዚል ሊግ እየተጫወተ ነው የሚገኘው። የአሰልጣኝ ማርሴሎ ቤልሳው ቡድን ከአሜሪካ ጋር የአቋም መፈተሻ ጨዋታ አድርጎ 5-1 በሆነ ውጤትም መሸነፉ የሚታወስ ጉዳይ ነው። ካፍ የሱዳን ክለቦችን ጥያቄ ተቀብሏል። የሩዋንዳ እግር ኳስ ፌዴሬሽን የሱዳን ክለቦች በሀገሪቱ ሊግም ተመዝግበው እንዲወዳደሩ ፍቃድ መስጠቱ ይታወሳል። ክለቦቹ በሩዋንዳ ሊግም ለመወዳደር ካፍን ጠይቀው የነበረ ሲሆን አሁን ላይ የካፍ ስራ አስፈጻሚ ኮሚቴም ጥያቄውን ተቀብሏቸዋል። በሱዳን ባለው ምክንያትም እንግዲህ አንዳንድ ነገሮች ምክንያት እግር ኳስ መቋረጡ የሚታወስ ነው። ይህንን ተከትሎ የሀገራቸው ሊግ በጋራ 50 ጊዜ ያሸነፉት አልሂላልና አልሜሪክ በሩዋንዳ ሊግ የሚሳተፉ ይሆናል። ባለፈው የውድድር ዓመት አልሂላልና አልሜሪክ በሞሪታኒያ ሊግ ሲሳተፉ እንደነበር የምናስታውሰው ነው። ናታን አኬ በዘንድሮው የውድድር ዘመን በማንቸስተር ሲቲ አንድ የፕሪሚየር ሊግ ጨዋታ ብቻ ነው በቋሚነት መጀመር የቻለው እና እሱን ደግሞ ተከታትሎ በጣም ተበሳጭቷል። ስለዚህም ደግሞ በጥር ወር ሌሎች አማራጮችን ለማየት ይገደዳል። ነገር ግን ከፔፕ ጓርዲዮላ ጋር ያለው ግንኙነት ግን በጣም ጠንካራ እንደሆነ ነው በማንቸስተር ሲቲ በኩል የወጡ መረጃዎች የሚያሳዩት። ነገር ግን በማንቸስተር ሲቲ የመሰለፍ እድሎችን እያገኘ ስላልሆነ ብስጭት ውስጥ እንደገባና በቀጣይ ይህንን ክለብ ለመልቀቅም ሙከራዎችን እንደሚያደርግ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየተጋሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው
ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። በተለይ በምሽቱ በሚኖረው የስፖርት የመረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ምስጋናችን ላቅ ያለ ነው። በምሽቱ ፕሮግራማችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ እግር ኳሳዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። እስከዛው ድረስ ግን መልካም ጊዜ፣ መልካም ቀን፣ መልካም የስራ ቀን እንዲሆንላችሁ ነው በአክብሮት የምመኘው።